ጤናስልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 16 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ እርምጃና ያገዛዙ ሰላማዊ ሰዎችን መጨፍጨፍ፣ የጤና ባለሙያዎቹ ቁጣ፣ ደብዳቤው አቃቤ ሕግ፣ የታሰረው ጋዜጠኛ፣ የሶማሌ ክልሉ አፈና፣ አወዛጋቢው አቡን መግለጫና የትራምፕ ጉዳይ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በጃዊ የትንሳኤ በዓል እንዳያከብር ህዝቡን ያፈናቀለው የጠላት ኃይል ላይ የአማራ ፋኖ በጎጃም ዛሬ በተጠናና በተናበበ መንገድ በተወሰደ ወታደራዊ እርምጃ ጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ሲያደርስ የአብይ አገዛዝ ስልጣን አስጠባቂ ጦር በተለመደ ተግባሩ መቀጠሉና ዛሬም በድሮን ሰላማዊ ሰዎችን መጨፍጨፉን ከተጨፈጨፉት መካከል ህጻናት እንደሚገኙበት አስታውቋል። የአማራ ፋኖ በጎጃም በጃዊ መተከል አራተኛው ክፍለ ጦር የተለያዩ ብርጌዶችና ሻለቆች በተናበበ መንገድ በተሳተፉበት ጥቃት ዛሬ ሚያዝያ 16 ቀን 2017 በጠላት ላይ ድል መቀዳጀታቸውን በዚህም ከ51 በላይ የጠላት ኃይል ሲደመሰስ ከ20 በላይ መቁሰላቸውን አስታውቀው መግለጫ አውጥተዋል። ክፍለ ጦሩ ሪፎርም በሰራ ማግስት ጣፋጭ ድል በጃዊ መተከል አራተኛ ክፍለ ጦር የአማራ ፋኖ በጎጃም በጠላት ላይ ድል ተቀዳጅቷል በማለት የአማራ ፋኖ በጎጃም ዛሬ ሚያዝያ 16 ቀን 2017 ባወጣው በዚሁ መግለጫ ጠቅሶ የብልጽግናው ዘራፊ ኃይል ሚያዝያ 10 ቀን 2017 በዕለተ ስቅለት ከጃዊ ከተማ ወደ ጃሂማላ ቀበሌ ሲንቀሳቀስ ከ20 በላይ ጠላት ኃይል የተደመሰሰበት ሲሆን ይህንኑ እርምጃ ተከትሎ በበቀል ስሜት የብልጽግናው ሰራዊት የጃሂማላን ማህበረሰብ በማፈናቀል የትንሳኤ ፋሲካ በዓልን ሳያከብር የቀረ ሲሆን ከዚህ አልፎ ንጹሃንን ከቀያቸው በማፈናቀል በከተማ ውስጥ ያሉ ከነጋዴ መጋዘኖች እስከ ግለሰብ የቤት ዕቃና የቁም እንስሳትን ሲዘርፍ መሰንበቱን አስታውቋል። የአማራ ፋኖ በጎጃም በጃዊ መተከል አራተኛው ክፍለ ጦር ዛሬ ሚያዝያ 16 ቀን 2017 ዓ.ም በዚህ ዘራፊና ወራሪ ኃይል ላይ በተናበበና በተቀናጀ መንገድ የከፈተውን ጥቃት ተከትሎ ከፍተኛ ድል መቀዳጀቱን በውጊያውም የተለያዩ ብርጌዶች መሳተፋቸውን አስታውቋል። በዚህ ውጊያ ኤፍሬም ብርጌድ፣ የክፍለ ጦሩ ተወርዋሪ የምድር ድሮን ሻለቃ እንዲሁም ነጋሽ ብርጌድ፣ ደምስስ ብርጌድ፣ መተከል ጣና በለስ ብርጌድ፣ መብረቁ ብርጌድ፣ 10 አለቃ አብዬ ነጋሽ ብርጌድ በጥምረት የጠላትን አከርካሪ በመስበር ከፍተኛ ወታደራዊ ድል ለመቀዳጀት አስተዋጽኦ ማድረጋቸው ተገልጿል። ጠላት ከእግረኛ እስከ ብረት ለበስ ታንክና ድሮን ቢጠቀምም ራሱን መታደግ አለመቻሉን በዚህ ወታደራዊ ጥቃት ከ51 በላይ ጠላት ኃይል ሲደመሰስ ከ20 በላይ ከባድና ቀላል የመቁሰል አደጋ የደረሰባቸው ሲሆን የሞቱበትን በጅምላ በኤክስካቫተር ቆፍሮ የቀበረው ጠላት በሰላማዊ ሰዎች ላይ በቀል እርምጃ መውሰዱንም ገልጿል። የአማራ ፋኖ በጎጃም ባወጣው በዚሁ መግለጫ በፋኖ ጥቃት የተበሳጨው አገዛዝ በፋኖ ጥቃት ከፍተኛ ሽንፈት የደረሰበት የአብይ አገዛዝ ጨፍጫፊ ሰራዊት የንጹሃን አርሶ አደሮችን ቤት በድሮን በመምታት 9 ንጹሃን ሲገድል 7 የሚደርሱ ንጹሃን ደግሞ ከባድ የመቁሰል አደጋ እንዳደረሰባቸው ተገልጿል። በየጥሻው እግሬ አውጭኝ ያለው የጠላት ኃይል ለማትረፍ ከጃዊ ከተማ በመነሳት 2 ብረት ለበስ ታንክና አንድ ዙ 23 ይዞ ቢንቀሳቀስም አስከሬኑን ቀብሮ ከመመለስ ውጪ ያሰበውን እንዳላሳካ ተገልጿል። በእንዲህ እንዳለ ጃዊ ላይ ውጊያው የከበደው ጠላት ህጻናትና ንጹሃንን መጨፍጨፉን አስታውቆ የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ ስቲበል አለሙ ባወጣው ተጨማሪ መረጃ ከተገደሉት መካከል ብዙዎቹ ታዳጊዎች መሆናቸውን ገልጿል። በዚህም አስቻሉ እንዳለው የተባለው የ6 ዓመት ልጅ አዲሱ መኬ የ10 ዓመት ታዳጊ፣ መገሻ ቄስ ታድሎ የ9 ዓመት ታዳጊ፣ ቀለሙ አታለል ዕድሜ የ10 ዓመት ታዳጊና አይቸው አታለል ዕድሜ 12 ዓመት ታዳጊ፣ መንግስቱ መኮንን የ18 ዓመት ወጣት፣ አወቀ ደረበ የተባሉት የ80 ዓመት አዛውንትና ሀብታሙ አየነው የ15 ዓመት ወጣት፣ ጌጡ ሙላት የ12 ዓመት ታዳጊ በአገዛዙ የድሮን ጥቃት መጨፍጨፋቸውን አስታውቋል። ይህ እንዲህ እንዳለ በጠላት ካምፕ ውስጥ ያሉ አማራዎችን ስበው በማስከዳት መርህ ወደ ወገን መቀላቀል ተጠናክሮ መቀጠሉም ተገልጿል። አንጋፋው ቢተወደድ መንገሻ ጀንበሬ ብርጌድ በተለያዩ መንገዶች ከጠላት ጋር ወግነው ተሰልፈው የነበሩትን በማስከዳት ከተማ ውስጥ በሚገኙ አርበኞች አማካኝነት ከዳንክላ ከተማ ወደ ፋኖ ወታደራዊ ቤዞች እንዲቀላቀሉ ማድረግ መቻሉም ተገልጿል። ሆኖም በተመሳሳይ በአድማ ብተና ውስጥ የሰለጠኑ በርከት ያሉ ያገዛዙ ታጣቂዎች ከነትጥቃቸው ፋኖን እየተቀላቀሉ መሆኑን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም የአወበል ወረዳ ምክትል አስተዳዳሪ ብዙነህ አለሙና የሉማሜ ከተማ አስተዳደር ከንቲባ መላኩ ስመኝ 3 የ4 ዓመት ታዳጊዎችን ጨምሮ አዛውንቶችን ጭምር የፋኖ ቤተሰቦች ናቸው፣ የፋኖ ዘመዶች ናቸው ማለት ከ8 ቀናት በላይ አስሮ የነበረ ቢሆንም ትላንት
ትላንት ፋኖ በአካባቢው የወሰደውን የተጠናከረ ወታደራዊ እርምጃ ተከትሎ ዛሬ ሳይወዱ በግዳቸው መፍታታቸውን አስታውቋል። በዚያው ደውጊያ የተደናገጡ 3 ሚሊሻዎችም በዛሬው ዕለት ፋኖን መቀላቀላቸውን የጠቀሰው መረጃ በምድር ላይ ትልቁ ፍትህ ክንድህ ብቻ ነው፣ ስትፈራ ነው ህግ የምታስከብረው በማለት ፋኖ እየወሰደ ያለው ወታደራዊ እርምጃ ተጠናክሮ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ በጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ እንዳስታወቀው አሸባሪው ኃይል 2 ሙሽሮችን በዛሬው ዕለት በአሰቃቂ ሁኔታ ረሽኗቸዋል። ከሰከላ ግሽ አባይ ከተማ ለሰርጋቸው ልብስ አሰርተው ወደ ቤታቸው እየሄዱ የነበሩት 2 ሙሽሮችን በአሰቃቂ ሁኔታ አብይ አገዛዝ ስልጣን አስጠባቂ ጦር የረሸነ ሲሆን ሙሽሮቹ ካሳሁን ታደለ የዘገላ ቀበሌ ተወላጅና ታደለ ገዳሙ አስዋ ተክለ ሃይማኖት ተወላጅ የነበሩ ሲሆን በነገው ዕለት ሰርጋቸው እንደነበርና የሰርጋቸው ድንኳን ወደ ለቅሶ ድንኳን መቀየሩን ብርጌዱ ባወጣው በዚሁ መረጃ ጠቅሷል። በኢትዮጵያ የሚገኙ የጤና ባለሙያዎች የምንሰራው ስራና የሚከፈለን ክፍያም ተመጣጣኝ ባለመሆኑም ተገቢውን ክፍያም ይከፈለን ሲሉ ለአንድ ወር የሚቆይ የማህበራዊ መገናኛ ዘዴ እንቅስቃሴ መጀመራቸውንም በቀጣዩ አንድ ወር በኋላ የስራ ማቆም አድማም ጨምሮ ሌሎችንም ህጋዊ ያሏቸውን እርምጃዎች እንደሚወስዱ አስጠነቀቁ። ዲደብሊው እንደዘገበው እርምጃውን ለመውሰድ መዘጋጀታቸውን ለፌደራሉም ጠቅላይ ሚኒስትር በደብዳቤ ያሳወቁት የጤና ባለሙያዎች የስራ ማቆም አድማም ያደርጉም ህጉ እንደማይፈቅድ ደግሞ አንድ የህግ ባለሙያም መናገራቸውን ዘገባው ገልጿል። የጤና ጥበቃ ሚኒስቴር በበኩሉ የጤና ባለሙያዎች ቅሬታ እየተመለከተ እንደሆነ ማስታወቁን ራዲዮ ዘግቧል። ከፍተኛም የህክምና ባለሙያዎችም ጨምሮ የሌሎችም የጤና ባለሙያዎች እንደሚሉት አሁን ባለው የኢትዮጵያ የኑሮ ሁኔታ የሚከፈላቸው ደሞዝና የሚሰሩትም ስራ በቅጡ ኑሮ ለመምራትም አለማስቻላቸውን እነሱ እንደሚሉት በዋነኛነት ለሐኪሞችና ሌሎችም የጤና ባለሙያዎች የቅሬታ መነሻም የሆኑት 3 መሰረታዊ ጉዳዮች ሲሆኑ ወቅቱን ያላገናዘበ የወር ደሞዝን፣ የትርፍም ስራም ሰዓትና ክፍያን አለመመጣጠን እንደዚሁም ሆስፒታሎች በባለሙያ አለመመራታቸውን በቅሬታ መልክም ገልጸዋል። የሰሞኑን የማህበራዊ መገናኛ ዘዴዎች እንቅስቃሴ ከሚመሩ የጤና ባለሙያዎች መካከል አንዱ በርካታ ሰዓታት በስራ እንደሚያሳልፉና ለዚህም በቂና እረፍትም ተመጣጣኝም ክፍያም እንደማያገኙ ቅሬታቸውን ገልጸዋል። እንደኛው አስተያየት ሰጪም አንድ ባለሙያ በ3 ሽፍት ፈረቃ 36 ሰዓት ይሰራል፣ በቂ ክፍያ ግን እየተከፈለን አይደለም፣ የኑሮ ውድነቱ በጣም እየጨመረ ነው። አንድ የህክምና ዶክተር የተጣራ ደሞዙ 9000 ብር ነው። አንድ ስፔሻሊስት 11300 የወር ደሞዝ ይከፈለዋል። ስለዚህ ደሞዙ በቂና ተመጣጣኝ አይደለም ብለዋል። ባለሙያዎቹም አመታትን በትምህርት ገበታም ያሳለፉ ሐኪም ወደ ስራ ዓለም ሲቀላቀል ጠዋት ገብቶ አድሮ ይውላል። አሁን ደግሞ በርካታ የጤና ባለሙያም ስራም እየተቀጠረ አይደለም የሚሉት የጤና ባለሙያዎቹ ይህ ደግሞ በርካታም ጤና ኬላዎችና ጤና ጣቢያዎች የባለሙያ እጥረት እንዲያጋጥማቸው ምክንያት መሆኑንም ተናግረዋል። የትርፍ ሰዓት ክፍያም የዓለም የጤና ድርጅት በእንግሊዝኛው ምህጻረ ቃል WHO መስፈርትን እንደማያሟላ የሚገልጹት አስተያየት ሰጪዎቹ በድርጅቶቹ መስፈርት አንድ የጤና ባለሙያ 24 ሰዓት ሰርቶ 24 ሰዓት ማረፍ እንዳለበት እየተደነገገ ቢሆንም ኢትዮጵያን የመንግስት የጤና ባለሙያዎች ግን 36 ሰዓት ያለ እረፍት እንዲሰሩ እንደሚገደዱም ተናግረዋል። እነዚህ የጤና ባለሙያዎች 12 ጥያቄዎችን ለጤና ሚኒስቴር ማቅረባቸውን የገለጹ ሲሆን ጥያቄዎቻቸው እስከ መጪው ግንቦት 3 2017 ማለትም በአንድ ወር ውስጥ ምላሽ ካላገኘ የስራ ማቆም አድማን ጨምሮ ሌሎችም ህጋዊ ያሏቸውን እርምጃዎች እንደሚወስዱም አስጠንቅቀዋል። በኢትዮጵያ ህግ ውስጥ የጤና ባለሙያዎችን እንደ ፖሊስ፣ እንደ መብራት ኃይል የመሳሰሉት መንግስታዊ ተቋማትና አንገብጋቢ ስራ ላይ ያሉ ሰዎች የተቃውሞ ሰልፍም እንዳያደርጉ ህጉ እንደሚከለክል መረጃዎችም ይገልጻሉ። የአማራ ፋኖ አንድነት በጎንደር በጠላት ላይ ወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታወቀ። ዘራፊ የብልጽግና አመራሮች የገቢዎችና ፋይናንስ ቢሮ ጭምር የሚገኝበትን ህንጻ በደቡብ ጎንደር ማቃጠላቸው ተገለጸ። የአማራ ፋኖ አንድነት በጎንደር መይሳው ካሳ ንጋት ጮራ ብርጌድ በጠላት ላይ ተቀናጀ ጥቃት በመፈጸም ከፍተኛ ወታደራዊ ድል መቀዳጀታቸውና በደቡብ ጎንደር ያገዛዙ ዘራፊ ባለስልጣናት በተደራጀና በተጠና መንገድ ከ50 በላይ የተለያዩ ቢሮዎችን የያዘውና ገቢዎችና ፋይናንስ ጭምር የሚገኙበትን ህንጻ ከነሰነዱ በሰዓት ማጋየታቸው ተገልጿል። ይህም ዘረፋቸውን ለመከላከልና ለመሸፋፈን መሆኑን የአማራ ፋኖ አንድነት በጎንደር ምክትል ቃል አቀባይ ፋኖ ድረስ ሞላ አስታውቋል። የዛሬ ሚያዝያ 16 ቀን 2017 ዓ.ም መይሳው ካሳ ክፍለ ጦር ንጋት ጮራ ብርጌድ ያደረገውን ወታደራዊ እርምጃና በደቡብ ጎንደር ያገዛዙ ባንዳ አመራሮች የአስተዳደር ተቋም የሆነው ህንጻን ማቃጠላቸውን በተመለከተ ማብራሪያ ሰጥቷል። አመሰግናለሁ። አርበኛ ድረስ ነኝ ከአማራ
ፋኖ አንድነት በጎንደር ምክትል የዝግኝት መምሪያ ኃላፊ በዛሬው ዕለት በዘመቻ አንድነት የአማራ ፋኖ አንድነት በጎንደር መይሰው ካሳ ሁለተኛው ኮር ንጋስ ጮራ ብርጌድ ከፍተኛ ተጋድሎ ሲያደርጉ ውለዋል። ጠላት ከፍተኛ የሆነ ኃይል ከጃዊና ከአጸደ ማርያም ሻውራ በሁለት አቅጣጫ አንቀሳቅሷል። ነገር ግን ከጃዊ የተነሳውን ጃይማራ ላይ ሲያር ከሻውራ አጸደ ማርያም የተነሳው ደግሞ ጋዝጌ ላይ አርፎ ቀጠናውን ከበባ ውስጥ በማድረግ ቀጠናው ላይ ያሉ ክፍለ ጦሮችንና ብርጌዶችን አፈና ለማድረግ ሙከራ አድርጎ ነበር። ይሁን እንጂ የአማራ ፋኖ በጎጃም አራተኛ ክፍለ ጦር በጃዊ በኩል ዘልቆ ወደ ጃይማራ በመጠጋት የንጋስ ጮራ ብርጌድ ወደ ጋዝጌ በመጠጋት የተናበበና ጥምር ኃይል በመፍጠር በጠላት ላይ ከፍተኛ የሆነ ምት ሲያደርሱበት ውለዋል። በዚህ የጋራ ጥምር ኃይል ምት የተዳከመውና የተሸነፈው ገዳይና ዘራፊ የብልጽግና ወታደር በንጹሃን ላይ ጭፍጨፋ ሲያደርግ ውለዋል። ሁልጊዜም ሽንፈቱን የሚበቀለው ሁልጊዜም ሽንፈቱን ለመመለስ የሽንፈት ጥሙን ለማርካት የሚያደርገው ንጹሃንን በመጨፍጨፍ ላይ ነውና በዛሬው ዕለትም 4 ንጹሃንን ገድሏል። 2 ህጻናትና 2 እናቶችን ገድሎ ተመልሷል። ከፍተኛ የሆነ ሙትና ቁስለኛም ተመዝግቦበታል። በቀጠናው በተደረገው ውጊያ በደቡብ ጎንደርም የብልጽግና ተወካይ የሆነው የአፋሃድ ሚኒሻዎች ከጠላት በኩል በመሰለፍ የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ ሁለተኛ ኮርን ለማጥፋትና ለመደምሰስ ከነ ማስረሻ ሰጤ ከነ ፈንታውን ሙሐቤ ከገብርዬ ክፍለ ጦር ከጀነራል ነጋተገይ ክፍለ ጦር እና ከመሰል አካላት ጋር ጠላት ከስቴ ከአንዳቤት ከስማዳ ከጋይንት ወደ ስቴ ወረዳ ዘልቆ እንዲገባ በማድረግ እነሱ በሶስት አቅጣጫ ተጠግተው እርምጃ ለመውሰድና ወክለናቸውን ለመወጣት በትልቁ ተሰልፈው ይገኛሉ። በለጠ በቅጽል ስሙ ቆራጡ የሚባለው የብልጽግና ተወካዩ ከስቴ ደንሳ ፖሊስ መምሪያ ኮማንደር በለጠ ስንታየውና ከወረዳው ደህንነት ኃላፊ መላኩ ጋር በመደዋወል ኃይል አስጠጉልኝ እኔ ያለ የሌለኝን ኃይል አማጥቼ ለማፈን እየተንቀሳቀስኩ ነው በማለት መጠነ ሰፊ የሆነ ከጠላት ጋር የተናበበ የማጥቃት ዘመቻቸውን ቀጥለውበት ይገኛሉ። በሌላ መልኩ ደግሞ ከብልጽግና ጎን የተሰለፈው ይህ የብልጽግና ተወካይ የሥርዓቱ ተወካይ የብልጽግና ወይም የአፋሃዱ ሚኒሻ በደቡብ ጎንደር እስቴ ወረዳ ላይ 5 ቢሮዎችን የያዘ ህንጻ ብልጽግና በሳት ሙሉ በሙሉ እያወደመው ይገኛል። የወረዳው አስተዳዳሪ ማንተዳፍሮ እና በለጠ ስንታየው ባቀነባበሩት 50 ክፍል የሚገመት ገቢዎች፣ ፋይናንስ፣ ኦዲተር፣ ስፖርት፣ አልማ ጽፈት ቤት የያዘ ቢሮዎችን እኒህም የቢሮ ተቋማትን አካቶ የያዘ አንድ ትልቅ ግንባታ አቃጥለውታል። ይህንንም ያቃጠሉበት ምክንያት ምንድነው? ሚስጥራዊ በሆነ መንገድ ጨለማን ተገን በማድረግ ከአፋሃድ ሚኒሾች ጋር የጋራ ኦፕሬሽን በመስራት ጨለማን ተገን በማድረግ አቃጥለውታል። ያቃጠሉበት ምክንያት ምንድነው? የዘረፉት ሰነድ እንዳይገኝባቸው ጨለማን ተገን በማድረግ ነው ሙሉ በሙሉ ያወደሙት። የወረዳውን ግብርና የመካነ ኢየሱስ ከንቲባን 40 ክፍል በጸጋ ያበራና ወለለው ውሸት አቀነባባሪነትና አስተባባሪነት አሁንም የህዝብ ሀብት ማውደማቸው የአማራ ህዝብ የኢትዮጵያ ህዝብ ብሎም የዓለም ህዝብ እንዲያውቀው ማለት ወዳለሁ። ጨርሻለሁ። አመሰግናለሁ። ድል ለአማራ ጎንደር፣ አማራ ኢትዮጵያ። በኢትዮጵያ ውስጥ አንጋፋ ከሚባሉትና የህልውና አደጋም በመጋፈጥ ውስጥ ከሚገኙት በጣት የሚቆጠሩ የግል ሚዲያዎች መካከል አንዱ የሆነው የሪፖርተር ጋዜጣም ዘጋቢ ጋዜጠኛ አበበ ፍቅር በጸጥታ ኃይሎች መታሰሩ ተሰማ። ጋዜጣው በማህበራዊ ትስስር ገጹ ባጋራው መረጃ ጋዜጠኛ አበበ እየሰራ ለነበረው ዘገባ ሚዛናዊነቱን የጠበቀ ዘገባ ለማቅረብ የልደታ ክፍለ ከተማ ኃላፊዎችን በትላንትናው ዕለት ለማነጋገር በስፍራው በተገኘበት ወቅት በፖሊሶች ተይዞ መወሰዱን በኋላም የጋዜጣው ዝግጅት ክፍል አበበ ለምን ታሰረ የታሰረ የሚለውን ጥያቄ ምላሽ ለማግኘት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነትን ክፍልን ባደረገው ተበብር ጋዜጠኛው በልደታ ክፍለ ከተማ ፖሊስ መምሪያም ጌጃም ሰፈር አካባቢ በሚገኘው ፖሊስ ጣቢያ መታሰሩም ተረጋግጧል ብሏል። ነገር ግን ጋዜጠኛው በምን ምክንያት እንደታሰረ ሪፖርተር ጋዜጣም ሆነ አግባብነት ያላቸው የጸጥታ አካላት ለጊዜው ያሉት ነገር የለም። በኢትዮጵያ ውስጥ ከቅርብ ጊዜያት ወዲህ በጋዜጠኞች ላይ የሚታየው ወከባም እስራትና ስደት ጎልቶ የታየ
የታየም ሲሆን በበይነ መረብ የሚሰራጨው አዲስ ስታንዳርድ መጽሔት ባለፈው ሚያዝያ ወይም በፈረንጆቹ አፕሪል 17 2025 የዋና ኃላፊው ቢሮም በጸጥታ ኃይሎች መበርበሩ 3 ጋዜጠኞችን ለሰዓታትም ከታሰሩ በኋላ ቢለቀቁም ላፕቶፓቸው የእጅ ስልኮቻቸው የመረጃ ማከማቻ ዴታ ስቶሬጅ በፖሊስ ቁጥጥር ስር መዋለው መረጃዎችም ተገቢ ላልሆነም ተግባር ሊወድቁ ይችላል በማለት ስጋቱን የገለጸው ለጋዜጠኞች መብት የሚቆራቀረው ሲፒጄ በጋዜጠኞች ላይ የሚደረገው ወከባና የሙያ መሳሪያዎችን መንጠቅ ማስፈራራት በአስቸኳይ ሊቆም ይገባል በማለት ሲፒጄ ተቃውሞውን ማቅረቡን በትላንትናው ዕለት መዘገባችን አይዘነጋም። የቀድሞ በኢትዮጵያ የአሜሪካ አምባሳደር ለሁለተኛ ጊዜም በአፍሪካ የአሜሪካ ጉዳይ ምክትል ሹም የነበሩት አምባሳደር ቲቦር ናጄም በበኩላቸው ባለስልጣናትን ተጠያቂ የሚያደርጉ ኃላፊነትና ሙያዊ ስነ ምግባርን የተካኑ የሚዲያ ውጤቶችም ተወዳጅ አይደሉም። የአዲስ ስታንዳርድ መጽሔትም የገጠመው አሰሳና ወከባም በእጅጉ ያበሳጫል በማለት አምባሳደር ቲቦር ቅሬታቸው በማህበራዊ ትስስር ገጻቸው አስፍረዋል። ከአዲስ አበባ የታፈነው 24 ዓመት ወጣት በአቃቤ ሕግ በደረሰበት ድብደባ የጀርባ አጥንት መሰበሩን ገልጾ ወደ ማረሚያ ቤት ልዛወር ሲል ጥያቄ አቅርቧል። ድብደባውን የፈጸመው አቃቤ ሕግ ከፖሊስ ተቀብሎ በቢሮ ውስጥ አስሮት እንዳቆየ ተገልጿል። አቃቤ ሕጉ ከዚህ ቀደም ተመሳሳይ ድርጊት መፈጸሙ ለፍርድ ቤት በቅሬታ ያቀረበ ቢሆንም ፍርድ ቤቱ ብይን ባለመስጠቱ ዛሬም ችሎት መገኘቱ ታውቋል። በአዲስ አበባ ከተማ ሽብር ልትፈጥሩ ነበር በሚል ውንጀላ በአማራ ብሔር ተወላጅና አስተዳደሩን ይቃወማሉ የሚባሉትን ጭምር እየወነጀለ የሚያስረው አገዛዝ በቁጥር ስር ካደረጋቸው መካከል የ24 ዓመት ወጣት ታሪኩ ተፈራ የአገዛዙ አቃቤ ሕግ ባደረሰበት ድብደባ የጀርባ አጥንቱ መሰበሩን ገልጾ ወደ ማረሚያ ቤት እንዲዛወር በማለት የአቃቤ ሕግ እስረኛ መሆኑን በዛሬው ዕለት ለከፍተኛው ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት ለተባለው ጥያቄ አቅርበዋል። ከ4 ወራት በላይ ናትናኤል ስንታየው በቀለ ለተባለው የፌዴራል አቃቤ ሕግ ፖሊስ አሳልፎ ሰጥቶት የሰብአዊ ድርጊት ሲፈጽምበት እንደቆየ አሰቃቂ ድርጊት ሲፈጸምብኝ የነበረው እዚሁ በግራ በኩል የቆመው አቃቤ ሕግ ናትናኤል ስንታየው ነው። በድብደባ ብዛት የጀርባ አጥንቴ ተሰብሯል። እንደምትመለከቱኝ ሰው ካልደገፈኝ መቆም አልችልም። ሽንቴን እንኳን መቆጣጠር አክቶኝ ሰውነቴ ተበላሽቷል። ባካችሁ ከገታ አስለቅቁኝ። ምርመራው አልቆ ክስ መስርቶብኛል። ከዚህ በኋላ ለምንድን ነው በቢሮ የሚያስቀምጠኝ? ዛሬውን ወደ ማረሚያ ቤት ላኩኝና ከሰው ልቀላቀል በማለት በከፍተኛ ሁኔታ የደረሰበትን ጭካኔና በፖሊስ ከተያዘ በኋላ ለአቃቤ ሕግ ተላልፎ ተሰጥቶ በአቃቤ ሕጉ ቢሮ ውስጥ የሁሉ ድርጊት ሲፈጸምበት እንደቆየ አስረድተዋል። ናትናኤል ስንታየው የተባለው አቃቤ ከዚህ ቀደምም የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ፍርድ ቤት በቀረቡበት ወቅት ከዚህ ቀደም ከፖሊሶች ጋር ሆኖ በእስር ቤት ውስጥ ሲደበድባቸው የነበረው ግለሰብ እንዴት ፍርድ ቤት በአቃቤ ሕግነት ይቆማል የሚል ጥያቄ አቅርቦ ለፍርድ ቤቱ ቅሬታ ያቀረቡ ቢሆንም ፍርድ ቤቱ በጉዳዩ ላይ ትኩረት ሰጥቶ ብይን ሳይሰጥ ዛሬም በሕግ ሽፋን ካባ ለብሶ የፈጠራ ክሱን እንደ ህጋዊ አቃቤ ሕግ ለመከራከር ሲሞክር፣ በሌላ በኩል በፖለቲካና ህሊና እስረኞች ላይ የሚያደርሰውን ጫናና ተጽዕኖ በግልጽ የሚያሳይ መሆኑን የፍርድ ቤት ሂደቱን የተከታተሉ ወገኖች የላኩት መረጃ ይገልጻል። ወጣቱ ግብረ አበሮቹ ከተባሉት ተለይቶ ለምን በአቃቤ ሕግ እንደታሰረ ግብረ አበሮቹ የተባሉት በዚሁ ችሎት ከ4 ጊዜ በላይ ሲቀርቡ እሱ ለምን አላቀረባችሁትም የሚል ጥያቄ ያነሳ ቢሆንም የጀርባ አጥንቱ ስለተጎዳ ሕክምና ለመውሰድ ነው ያቆየ ነው ሲል አቃቤ ሕግ ናትናኤል ስንታየው የተባለው ደብዳቢ ለችሎቱ ደረቱን ነፍቶ ምላሽ መስጠቱ ታውቋል። ፍርድ ቤቱ ታሪኩ ተፈራ ዛሬውን ወደ ቅሊንጦ እስረኞች ማቆያ እንዲሄድና አስፈላጊው ሕክምና እንዲያገኝ ሲል ለማረሚያ ቤቱ ትዕዛዝ አስተላልፏል። ከዚህ ቀደም በአማራ ማንነታቸው ሳቢያ የታሰሩ የፖለቲካ እስረኞች እስር ቤት እንዴት የደበደበና የገረፈን እዚህ አቃቤ ሕግ ሆኖ ይቀርባል በማለት ቀን ቀን በአቃቤ ሕግነት ስርዓቱን እያገለገለ ያለና በአገዛዙ በችሎት ላይ ጭምር ጥኖ እንደሚያደርግ ፖለቲካ እስረኞችን ጭምር እስከ ማስፈራራት መድረሱን ጠቅሰን መዘገባችን አይዘነጋም። ይኸው አቃቤ ሕግ በተደጋጋሚ በችሎት ጭምር የሆዲዱ ጌታቸው አሰፋ እየተባለ የሚጠቀስና ቀን ቀን ፍርድ ቤት ላይ ስሙላ ይምጣ እንጂ ሌሊት ስራው የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን በተለያዩ እስር ቤቶች ውስጥ መግረፍና ማዋረድ መሆኑን ከጎንደር ዩኒቨርሲቲ በሕግ ተመርቄ ያለው የሚለው ይኸው ግለሰብ አገዛዙ በአማራ ሕዝብ ላይ ጦርነት ከከፈተ በኋላ በአማራ ማንነታቸው ሳቢያ እያፈሰ የሚያስራቸውን ዋና ዋና የህሊናና የፖለቲካ እስረኞችን ጉዳይ በበላይነት እንደሚመራም ታውቋል። የዛሬው ተከሳሽ በዚህ አቃቤ ሕግ በቢሮ ውስጥ ጭምር ታስሮ የደረሰበትን ግፍ ተናገረ እንጂ ፍርድ ቤት ሳይቀርበው ያስወገዳቸው ሊኖሩ እንደሚችሉ አንዳንዶች ስጋታቸውን ማንሳት ጀምረዋል። አብይ አህመድ ወደ ስልጣን በወጣ ማግስት አሸባሪዎቹ እኛንን በማለት በህወሓት የበላይነት በነበረው ኢህአዴግ ውስጥ በማዕከላዊ ጥፍር እስከ መንቀል አሰቃቂ ድብደባና የጭካኔ ተግባር መፈጸሙን ተከትሎ ሁለተኛ አይደገምም ያለ ቢሆንም በእሱ አገዛዝ የከፋው እርምጃ ተጠናክሮ መቀጠሉ ተደጋግሞ ሲጠቀስ ቆይቷል።
የቀድሞ የአማራ ልዩ ኃይል መብረቅ ኮማንዶ ክፍለ ጦር አባልና አመራር የነበረው የአማራ ፋኖ በወሎ ቤት አማራን መቀላቀሉ ተገለጸ። የአማራ ፋኖ በወሎ ቤት አማራ የቀድሞ የአማራ ልዩ ኃይል መብረቅ ኮማንዶ ክፍለ ጦር አባልና አመራር የሆነው ኮማንዶ ባማኒያ ትግሉን መቀላቀሉን ዛሬ አስታውቋል። ኮማንዶ ባማኒያ አማራ ፋኖ በወሎ ቤት አማራ መቀላቀሉን ተከትሎ ከአማራ ፋኖ በወሎ ቤት አማራ ከፍተኛ አመራሮች አንዱና የስልጠና ዘርፍ ኃላፊ በሆነው ኮማንደር ዮሴፍ አስማረ በተመራ ልዑክ አቀባበል እንደተደረገለት ተገልጿል። ኮማንዶ አሰልጣኙ በተጨማሪ በየደረጃው በአድማ ብተና ውስጥ እንዲሳተፉ ተልዕኮ የተሰጣቸውና ወገናችንን አንወጋም በማለት በአብይ አገዛዝ ስልጣን አስጠባቂ ጦር በህዝባቸው ላይ እየተፈጸመ ያለውን ጭፍጨፋ ጭምር በመቃወም በየደረጃው ፋኖን እየተቀላቀሉ ያሉ አዳዲስ ተመራቂዎችም ቁጥራቸው እየጨመረ መምጣቱ ታውቋል። ይህ በእንዲህ እንዳለ የአገዛዙ ስልጣን አስጠባቂ ወታደሮች በሰላማዊ ሰዎች ላይ በሸዋ የሩምታ ተኩስ ከፍተው አንድ የሕክምና ዶክተርን ጨምሮ 8 ሰላማዊ ሰዎችን ገድለዋል። ቁጥራቸው ያልታወቀ ከባድና ቀላል የመቁሰል አደጋ እንደደረሰባቸው ታውቋል። በአማራ ህዝብ ላይ ጦርነት የከፈተ የአብይ አገዛዝ ስልጣን አስጠባቂ ጦር ዛሬ ሚያዝያ 16 ቀን 2017 ዓ.ም በሰሜን ሸዋ ዞን መራቤቴ ወረዳ ማጋት ቀበሌ ልዩ ስሙ መሳለሚያ በተባለ ቦታ ራሳቸውን መከላከያ ብለው የሚጠሩ የአገዛዙ ወራሪ ሰራዊት አባላት በህዝብ ማመላለሻ ሚኒባስ ተሽከርካሪ ሲጓዙ የነበሩ መንገደኞች ላይ ከጠዋቱ 2 ሰዓት ተኩል በከፈቱት የሩምታ ጥቃት አንድ የሕክምና ዶክተርና አንድ ጨቅላ ህፃንን ጨምሮ 8 ሰላማዊ ሰዎች መገደላቸው ታውቋል። በሚኒባስ ውስጥ ከነበሩት ሌሎች ከተገደሉት በተጨማሪ ለጊዜው ቁጥራቸው ያልታወቀ ከባድና ቀላል የመቁሰል አደጋ የደረሰባቸው ሲሆን በዓለም ከተማ እናት ሆስፒታል ቁስለኞቹ የሕክምና ክትትል እያደረጉ ሲሆን የ2 ዓመት ህፃን ጨምሮ ሌሎች ለከፍተኛ ሕክምና ወደ ደብረ ብርሃን ሆስፒታል መላካቸውም ታውቋል። ይህ በእንዲህ እንዳለ በሸዋ ደራ ሰሞኑን ጭፍጨፋ ያደረገው ያገዛዙ ስልጣን አስጠባቂ ጦር ከፍተኛ ወታደራዊ አዛዦች ዛሬም ድራማ መስራታቸው ቀጥለዋል። ባለፈው ሐሙስ በሰሜን ሸዋ ደራ ላይ ከኦሮሚያ ልዩ ኃይል ጋር ግንባር ፈጥሮ ሰላማዊ ሰዎችን የጨፈጨፈው የአብይ አገዛዝ ስልጣን አስጠባቂ ጦር በአካባቢው ካድሬዎችን በመሰብሰብ ታጣቂዎች እጃቸውን ሰጥተውኛል የሚል ሐሰተኛ መረጃ አሰራጭተዋል። በሰሜን ሸዋ ዞን ደራ ወረዳ የአብይ አገዛዝ ስልጣን አስጠባቂ ጦር የ6ኛ እዝ ዋና አዛዥ የተባለው ሜጀር ጀነራል ብርሃኑ ጥላሁን የአካባቢው ባለስልጣናትና በጋራ ሰሞኑን የሚያደርጉትን ስብሰባ ተከትሎ ህዝቡ የደረሰበትን ጥቃት ጭምር በግልጽ የተናገረ ሲሆን ሁኔታውን አጥንተን መጣለን በማለት ከ2 ቀን በኋላ ዛሬ በነበረው ስብሰባም ካድሬዎቻቸውን አስርገው በማስገባት ወደ ሰላማዊ መንገድ ለመግባት የተዘጋጁ ናቸው፣ ይሄው መጥተዋል በማለት በህዝቡ ፊት ሐሰተኛ መረጃ ሲሰጡ እንደነበር ታውቋል። በደራ የጸሎተ ሐሙስን በቤተ ክርስቲያን ያከብሩ በነበሩና በተለያዩ 3 ቤተ ክርስቲያን ውስጥ በነበሩ ሰላማዊ ሰዎች ላይ የአብይ አገዛዝ ስልጣን አስጠባቂ ጦር የኦሮሚያ ልዩ ኃይሎች በከባድ መሳሪያ የታገዘ ጥቃት መፈጸም ሰላማዊ ሰዎች ላይ ከፍተኛ ጉዳት ያደረሱ ሲሆን በዚህም በርከት ያሉ ሰዎች መገደላቸውን በጊዜው ጠቅሰን መዘገባችን አይዘነጋም። ከጥቃቱ በኋላ አካባቢው ነዋሪዎች ብዙዎቹ ወደ ጫካ መግባታቸውና በጥቃቱ ወቅት ፋኖ በአካባቢው አለመኖሩን ተከትሎ የፋኖን ትግል ያጠናክራል፣ ስህተት ከሰራ እንታረማለን በማለት ስብሰባ የጠራው ጀነራል ድርጊቱን ፋኖ እንደፈጸመ አድርጎ ለማድበስበስ ቢሞክርም አንዳንድ የሀገር ሽማግሌዎችና ሃይማኖት አባቶች ከዚህ በኋላ የምንሆነው ነገር የለም፣ ያመጣችሁትን አምጡ በማለት የተፈጸመውን ድርጊትና ግፍ ማጋለጣቸውን ጠቅሰን መዘገባችን አይዘነጋም። ስብሰባውን ለጊዜ አቋርጦ የነበረው ጀነራሉ ዛሬም በተመሳሳይ በአካባቢው ስብሰባ በማድረግ አስርጎ ያስገባቸውን ካድሬዎች ከፋኖነት ትጥቃቸውን አውርደው መጥተዋል፣ እኛም ተቀብለናቸዋል በማለት በአደባባይ ለመቀስቀስ የሞከረ ቢሆንም ህዝቡ ዛሬም ፍትህ እንደሚፈልግና የተፈጸመው ግልጽ የጦር ወንጀል በመሆኑ ለጉዳዩ ትኩረት እንዲሰጥ ሰሞኑን አገዛዙ በተመሳሳይ ቀን ባለፈው ሐሙስ የጸሎት ሐሙስ ቀን በናርጅና እናውጋ ገደብ ቀበሌ ላይ ትምህርት ቤት በማጠር ላይ ያሉ ሰላማዊ ሰዎች ላይ የሰነዘረውን የድሮን ጥቃት ተከትሎ ከ120 በላይ ንጹሃን መጨፍጨፋቸውን ያገዛዙ ካድሬዎች ሲያስተባብሉ የነበሩ ቢሆንም ድርጊቱ በዓለም አቀፉ የቢቢሲ ዘገባ መውጣቱን ተከትሎ በደራም የተፈጸመው ተመሳሳይ ጥቃት ያገዛዙ ጦርና ፋኖ በወቅቱ ሲዋጋ ሳይሆን በቀጥታ ሰላማዊ ሰዎች ላይ ያነጣጠረ ጭፍጨፋ በመፈጸሙ ድርጊቱ ትኩረት ሊያገኝ እንደሚገባ ዛሬም ጥሪ እየቀረበ ነው። ሰሜን ሸዋ ዞን ደራ አገዛዙ አላግባብ ወደ ኦሮሚያ ክልል እንዲካለል በተደረገው አካባቢ በተደጋጋሚ በአማራ ብሔር ተወላጆች ላይ በኦነግ ሸኔ ስም ከዚህ ቀደምም ጥቃት ሲፈጽም የቆየ ሲሆን ከኦነግ ሸኔ አልፎ የአገዛዙ ስልጣን አስጠባቂ ጦርና የኦሮሚያ ልዩ ኃይልም በቀጥታ አልፎ አልፎ ተመሳሳይ ጥቃት በአርሶ አደሮች ላይ ሲፈጽሙ መቆየታቸው አይዘነጋም። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በሌተና ጀነራል ታደሰ ወረደ የተቋቋመው ካቢኔ አካታችና ሁሉን አሳታፊ ባለመሆኑ ተቀባይነት የለውም ሲሉ በክልሉ የሚንቀሳቀሱም 3 የፖለቲካ ፓርቲዎች ቅሬታቸውን አስታወቁ። በጊዜያዊና ወቅታዊ ጉዳዮች ዙሪያ መግለጫ የሰጡትም የትግራይ ነጻነት ፓርቲ ዋናትም የአረና ትግራይ ለዲሞክራሲ አረና ባይቶና ትግራይ ባይቶና በትላንትናው ዕለት ማለትም ሚያዝያ 15 2017 ዓ.ም በሰጡት
ጋዜጣዊ መግለጫ በክልሉ ህዝብ ጉዳይ በጋራ ለመስራት በሚል ኪዳን ለተጋሩ ብሔራዊ ደህንነትን የተሰኘው የትብብር ማዕቀፍ መስርተው በመስራት ላይ እንደሚገኙም ገልጸዋል። የቀድሞው የክልሉ ጊዜያዊ አስተዳደር የስልጣን ጊዜው ማብቃቱን ተከትሎ ወደ ስልጣን የመጣው አካል በጉልበት ነው የመጣው ያሉትም ሶስቱም ፓርቲዎች በጀነራል ታደሰ ወረደ የተመሰረተው ካቢኔ አቃፊና አሳታፊ ያልሆነ አንድ ቡድን ብቻ ያሳተፈ ነው ሲሉ የትብብሩ ኪዳን አባል የሆነው የትግራይ ነጻነት ፓርቲ ዋናት ሊቀመንበሩ ዶክተር ደጀን መዝገብ በመግለጫው ላይ ተናግረዋል። ክልሉም በቀድሞ የጊዜያዊ አስተዳደር የተመሰረተው የጊዜያዊ ምክር ቤት በፕሬዝዳንት ታደሰ ወረደ ለሚመራው ጊዜያዊ አስተዳደር እውቅና እንደማይሰጠው ዶክተር ደጀን የገለጹ ሲሆን በክልሉ እንዲካሄድ በፕሬዝዳንት ታደሰ የተመራው ብሔራዊ እርቅም እንደማይቀበሉትም አስረድተዋል። የትግራይ ህዝብ ወሳኝ የፖለቲካም ጥያቄዎች ምላሽ ባለማግኘታቸውና የፕሪቶሪያው የሰላም ስምምነት ተግባራዊ ባለመሆኑ ስውር በሆነ መንገድ ጦርነትም ቀጥሏልም ብለዋል። የአረና ትግራይ ፓርቲ ሊቀመንበር የሆኑት አምዶም ገብረስላሴን በበኩላቸው ከዚህ በፊት የተመሰረተው የጊዜያዊ አስተዳደር አቃፊ አልነበረም፣ አሁንም ደግሞ የተመሰረተው ጊዜያዊ አስተዳደር የአንድ ቡድን ብቻ በመሆኑ ልንቀበለው አንችልም ብለዋል። እያንዳንዱ ጊዜያዊ አስተዳደሩም ተግባር በጊዜያዊ ምክር ቤቱ ቀርቦ መጽደቅ አለበት ሲሉ አቶ አንዶም አጽንኦት መስጠታቸውም ታውቋል። የባይቶና ምክትል ሊቀመንበሩ አቶ ዮሴፍ በርሄን በበኩላቸው አዲሱ የጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደን ንግግራቸውና ተግባራቸው የተለያዩ ናቸውም ሲሉም ቅሬታቸውን አሰምተዋል። የአቡነ ገብርኤልን ኑፋቄ ያሰራጨው ፍኖተ ጽድቅ ጠቅላላ ማህበር ተሰጥቶት የነበረው የዘገባ ፈቃድ በቤተክርስቲያኒቱ ታግዷል። ከቅዱስ ሲኖዶስ ስብሰባ በፊት አቡነ ገብርኤል ይቅርታ ጠይቄያለሁ ብለዋል። ይቅርታውን ተከትሎ ተጨማሪ ጥያቄዎች ተነስተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚሰሩ ኦርቶዶክሳውያን የሚዲያ ተቋማት በአንድ ማዕከል እንዲያገለግሉ የመረጃ ፍሰቱ ወጥነት ያለውና ተቋማዊ መሆን ይችል ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት መምሪያ የ2 ቀናት ስልጠና ተሰጥቶ የቤተክርስቲያን መሰረተ እምነት ስርዓት አምልኮ ትውፊት አክብረው በቤተክርስቲያን ዙሪያ ዘገባ ማከናወን የሚችሉበት ፈቃድ ከመምሪያው መሰጠቱን ያስታወሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት መምሪያ ከነዚህ የሚዲያ ተቋማት መካከል የፍኖተ ጽድቅ ጠቅላላ ማህበር ፍኖተ ጽድቅ ቴሌቪዥን አንዱ ሲሆን ዘገባዎችን ሲያሰራጭ መቆየቱና ሰሞኑን የአቡነ አብርሃምን ኑፋቄ ትምህርት ተከትሎ የተላለፈው ትምህርት ውዝግብ በማስነሳቱና ቋሚ ሲኖዶሱ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለሚቀጥለው ረቡዕ ሚያዝያ 22 ቀን 2017 ቀጠሮ የያዘ በመሆኑ ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጥ ድረስ ከመምሪያችን ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፈቃድ ለጊዜው ታግዷል ሲል አስታውቋል። ይህ በእንዲህ እንዳለ ሁሉም ጋዜጠኞች ያልተካተቱበትና ጥያቄ መጠየቅ አይቻልም በተባለበት ጋዜጣዊ መግለጫ ብፁዕ አቡነ ገብርኤል ባስተላለፉት ስብከት ያዘኑ የተከዙ ምዕመናን ቅድስት ቤተክርስቲያንን ይቅርታ ጠይቃለሁ ማለት ሊመሰሉ ጉዳይ ከሚታይበት ጉባኤ በፊት በጋዜጣዊ መግለጫ አስተያየታቸውን ሰጥተዋል። በእንተ ማርያም ብለን በስሟ እንጀራ በልተንበታል፣ ለብሰንበታል። እመቤታችንን በእናትነቷ ስለ ልጇ ስትል ስለተቀበለችው መከራ ቤዛዊት ዓለም እንላታለን። እመቤታችን እንኳን ለዓለም ለልጇ ለክርስቶስ ቤዛ ነች በማለት አስቀድመው ካሰራጩት ኑፋቄ በተቃራኒ ትክክለኛ የሆነውን ሃይማኖታዊ ትምህርት በተመለከተ በመግለጫቸው ጠቅሰዋል። የእመቤታችን ቅድስት ድንግል ማርያምን ቅድስና፣ ንጽህናና ክብር ሰብከናል፣ ወደፊትም ስንሰብክ እንኖራለን። ነውር ነቀፋ የሌለባት ኃጢአት ያላገኛት እግዚአብሔር በንጽህናና በቅድስና ከዓለም ርቆ ከቀደመው የአዳማ ባህር የፈጠራት አቻና ወደር የሌላት እናት እንደሆነች አምኜ የምኖር ነኝ በማለት አስቀድመው ያሰራጩትን ኑፋቄ በተመለከተ ማብራሪያ ሳይሰጡ ይቅርታ ጠይቀዋል። እመቤታችን ቅድስት ድንግል ማርያምን ከፍጡር ጋር እንኳን ልናወዳድራት አንችልም። አቻ የሌላት ወደር የሌላት እና ከሷ ጋር በማጣላት በተለይም የተደረገው ቅስቀሳ በፌስቡክ እና በኦንላይን ላይ እንደሚደረገው ቅስቀሳ አይደለም። አንደኛ የኔ አስተዳደጌም አኗኗሬም በአጠቃላይ ህይወቴም ከደብረ ሊባኖስ የወጣ ነው። እኔ ተክለ ሃይማኖት ልጅ ነኝ ብሎ የቀረበባቸውን ተቃውሞ በተመለከተ የተከፈተባቸው ዘመቻ አድርገው ለማቅረብ የሞከሩ ሲሆን በጋዜጣዊ መግለጫው ላይ ሁሉ ሚዲያዎች እንዳይካተቱ የተደረገ ሲሆን ይፋዊ ጥሪ እንዳልተደረገም ታውቋል። ቅዱስ ሲኖዶሱ ለሚያዝያ 22 ቀን 2017 ረቡዕ ቀጠሮ በያዘበት ጉዳይ ላይ ከቅዱስ ሲኖዶስ በፊት መግለጫ መስጠት ለምን አስፈለገ፣ መታገስ ለምን አቃተው የሚሉ ጥያቄዎች ከመግለጫው በኋላ የተነሱ ቢሆንም ወቅቱ የተገኙ ጋዜጠኞች ጭምር ጥያቄ እንዲጠይቁ እንዳልተፈቀደላቸው ታውቋል። በአንድ በኩል ይቅርታ ጠይቃለሁ፣ በሌላ በኩል ምዕመናን በዚህ ደረጃ ትክክል አድርገው መውሰዳቸው ትክክል አይደለም በማለት እርስ በርሱ የሚጋጭ አስተያየት ሰጥተዋል የተባሉት አቡነ ገብርኤል በዛሬው ጋዜጣዊ መግለጫ በሰዓቱ ስለ ጫማ፣ ስለ
ባርኔጣ፣ ስለ ቁስ፣ ስለ ብሉይ ኪዳን እንስሳት ቤዛነት መተንተን አላስፈለገኝም በማለት በሚዲያ ላይ ጦርነት ቀስቅሳችሁብኛል በማለት በጅምላ መኮንናቸውም ተጠቅሷል። ሰዎች ለሚዲያ ፍጆታ አንዳንዶቹ ደግሞ ከሆነ ነገር ጋር የተያዘ በሚመስል መልኩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት ፈልጋለሁ። መግለጫው ቅዱስ ሲኖዶሱ እርምጃ ከመውሰዱ በፊት የተቀነባበረና ከቤተ ክርስቲያኒቷ ስርዓት ያፈነገጠ ቅዱስ ሲኖዶስ እንዲህ አይነት ሃይማኖታዊ ንፋቄ በሚኖር ጊዜ የሃይማኖት ሊቃውንት ባሉበት ሲኖዶሱ የሚሰጠውን መመሪያ ተከትሎ ሐሳባቸውን በማቅረብ ከቤተ ክርስቲያን ይለዩም ከሆነ ተወግዘው የሚለዩበት ስርዓት እንጂ እንዲህ ባለው መግለጫና በተምታታ ሁኔታ የሲኖዶሱ ውሳኔ ላይ ጫና ለማሳደር አስቀድሞ የታሰበ ነው የሚሉ አስተያየቶችም ተከትለው ቀርበዋል። በሶማሌ ክልል ውጥረት ነግሷል። የሰላማዊ ትግል ቀጥላለሁ በሚል በተለጣፊነት ለመንቀሳቀስ የሞከሩ የኦብነግ አመራሮችም ዛሬ ከአፈና እንዳልዳኑ ታውቋል። የክልሉ ፖሊሶች ከፌዴራል መጣ የተባለ ትዕዛዝን ተከትሎ የኦጋዴን ብሔራዊ ነጻ አውጪ ግንባር በጅጅጋ ያለ ጽህፈት ቤትን በመውረር በርካታ አመራሮች መታሰራቸው ተገለጸ። በሶማሌ ክልል ከሰብአዊ መብት አያያዝ ጋር በተያያዘ ሰሞኑን በአሰቃቂ ሁኔታ ጥቃት ደርሶበት የተገደለ ወጣትን ምክንያት በማድረግ ከፍተኛ ውጥረት የነገሰ ሲሆን ዛሬ አገዛዙ በስጋት ሲከታተል የቆየውን የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ጽህፈት ቤትን ከፌዴራል መንግስት ትዕዛዝ ተሰጥቷል በሚል የሶማሌ ክልል ልዩ ኃይል ፖሊሶች ወረራ በማድረግ በርካታ አመራሮች መታሰራቸው ታውቋል። አገዛዙ ኦብነግ የትጥቅ ትግል ይጀምራል፣ ለዚህ ደግሞ የሶማሌ ልዩ ኃይል ጭምር አይታመንም፣ የቡድን መሳሪያዎች እንዳይታጠቅ የሚል ግምገማ በቅርቡ ማድረጉን ጠቅሰን የዘገብን ሲሆን የኦብነግ መሪ የትጥቅ ትግል እንደሚጀምሩ ማስታወቃቸውና ተለጣፊ የተባለው ኦብነግ በአገዛዙ ቁጥጥር ስር ያሉ ግለሰቦች ተሰባስበው መግለጫ በማውጣት ይህን ያወገዙ ቢሆንም ዛሬ የተወሰደው ያፈና እርምጃ በሰላማዊ መንገድ እንታገላለን፣ እዚሁ እንቀጥላለን በማለት ከአገዛዙ ተለጣፊዎች ጋር ግንባር አልፈጠሩም የተባሉ የኦብነግ አመራሮች ላይ ያነጣጠረ መሆኑ ተጠቅሷል። በሶማሌ ክልል ሰሞኑን የ16 ዓመት ታዳጊ ልጅ የተፈጸመ አሰቃቂ ጥቃትን ተከትሎ ጉዳዩ በገለልተኛ አካል እንዲመረመር ጥሪ የቀረበ ሲሆን የክልሉ ፖሊስ ራሱ ተከሳሽ ራሱ መርማሪ ውሳኔ ሰጪ በሆነበት አካሄድ ኦጋዴን በሚገኘውና ጄልድዋ እየተባለ በሚጠራው እስር ቤት ውስጥ ግፍ ተፈጽሞበት የተገደለው ወጣት ጉዳይ ህዝባዊ ቁጣ ይቀሰቅሳል በሚል የዛሬውም የኦብነግ አመራሮች እስር ከዚሁ ቁጣ ይነሳብናል ከሚል ስጋት ሊሆን እንደሚችል ጭምር አንዳንዶች የገለጹ ነው። የ16 ዓመት ታዳጊው ተደብድቦና ተደፍሮ እንዲሞት ሲደረግ በትላንትናው ዕለት ሌላ ፈሪሃን የተባለ ወጣት በዚያው እስር ቤት በደረሰበት ከፍተኛ ድብደባ ህይወቱ አሳሳቢ ደረጃ ላይ ደርሶ ሆስፒታል ክትትል እያደረገ እንደሚገኝ በህዝቡ ውስጥ በስፋት እየተወራ እንደሚገኝ ታውቋል። ዛሬ ከታሰሩት የኦብነግ አመራሮች የተባሉና በጅጅጋ ጽህፈት ቤት ውስጥ የነበሩ የታወቁ የሀገር ሽማግሌ ጭምር የተካተቱበት ሲሆን ጠቅላላ በዛሬው አፈና ጅጅጋ ከሚገኘው የኦብነግ ጽህፈት ቤት ውስጥ 7 አመራሮች መታሰራቸው ታውቋል። የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ በአሁኑ ወቅት በወጣቱ ላይ የደረሰውን ጥቃት በተመለከተ ሰፊ ተቃውሞ የተነሳባቸው ሲሆን ከጽህፈት ቤቱ ከታሰሩት የኦብነግ አመራሮች በተጨማሪ የፓርቲው የበታች አመራር ናቸው የተባሉ አንድ ሴት ጭምር ከቤታቸው ታፍነው መታሰራቸውና በታሰሩበት ወቅትም ድብደባ እንደተፈጸመባቸው የሚጠቅሱ መረጃዎች እየወጡ ነው። የአብይ አገዛዝ ከኦብነግና ኦነግ ጋር በአስመራ ያደረገውን ሚስጥራዊ ስምምነት በተመለከተ ዛሬም ይፋ ያላደረገ ቢሆንም ኦብነግ ስምምነታችን አልተከበረም በሚል በሊቀመንበሩ አማካኝነት በቅርቡ የትጥቅ ትግል እንደሚጀምርና ለህዝቡ ነጻነት እንደሚታገል መግለጹን ምክንያት በማድረግ በአገዛዙ ቁጥጥር ስር ያለ ሌላ ተለጣፊ ኦብነግ በማቋቋም መግለጫ እስከማውጣት ደርሰው የሊቀመንበሩን ድርጊት ማውገዛቸውን መዘገባችን አይዘነጋም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ስልጣን ከያዙም ካለፈው የካቲት ወር ወዲህም ያከናወኑት ያለው የሥራ ግምገማም የትራምፕም ተመራጭነታቸው ወይም አፕሮቫል ሬት ማሽቆልቆሉም ተመለከተ። 12 የአሜሪካን ግዛቶች በዶናልድ ትራምፕ ላይ ዓለም አቀፍም ክስም አቀረቡ። ፒው ሪሰርችም ሴንተር በ3589 ሰዎች ላይ ባካሄደው ዳሰሳም ስልጣን ከያዙ 100 ቀናትም የተቃረባቸው ዶናልድ ትራምፕ 40% አሜሪካ ይሁንታ እንደሰጧቸው ይህም ይሁንታ ካለፈው የካቲት ወይም ከፈረንጆቹ ፌብሩዋሪ ጀምሮ በ7% ማሽቆልቆሉም ተመልክቷል ብሏል። ለፕሬዝዳንት ዶናልድ ትራምፕም ተመራጭነት ማሽቆልቆል ምክንያትም ከተባሉት መካከል ስራም በተመለከተ የ59% አሜሪካውያን ተቃውሞ የገጠማቸው ሲሆን 40% ይሁንታም አግኝተዋል። የቀረጥ መጨመርን ወይም ታሪፍም ኢንክሪዝ 59% ተቃውሞ፣ 39% ይሁንታ፣ የፌደራል ሰራተኞችን ከስራ ገበታ ማባረር 55% ቁጣ
ቁጣም ያስከተለባቸው ዶናልድ ትራምፕ 44 ከመቶ ይሁንታም እንደተሰጣቸውም ጥናቱን ገልጿል። በፕሬዚዳንት ዶናልድ ትራምፕ የፕሬዚዳንታዊ መብት ወይም ኤክስኪዩቲቭ አውቶሪቲ መጠቀማቸውን 51 ከመቶ አሜሪካውያን መጠኑን ያለፈ ነው በማለትም ተቃውሞ ያሰሙ ሲሆን 27 ከመቶ አነስተኛ ነው ሲሉት 5 ከመቶ አስተያየት ሰጪዎችም ህጉን ተከትለው ነው ፕሬዚዳንቱ ያከናወኑት ሲሉ አስተያየት መለገሳቸው ተዘግቧል። ፕሬዚዳንት ዶናልድ ትራምፕ ቻይና ላይ የ145 ከመቶ ታክስ በመጣል ሌሎችን አገራትን በቀጣዩ ወራትም ለመቅጣት መዛታቸውን ተከትሎ የተሰባሰበው የህዝብ አስተያየት የፕሬዚዳንቱ ውሳኔ የዓለምን ኢኮኖሚ አናክቷል፣ አሜሪካንንም ከአጣብቂኝ ውስጥም ከቷል የሚል ተቃውሞ ማስነሳቱም ተዘግቧል። በፓርቲዎች ደረጃም 75 ከመቶ የሪፐብሊካን ፓርቲ አባላት ወይም ከ10ሩም 7ቱ የፕሬዚዳንት ዶናልድ ትራምፕን የሥራ አከናውንን ጆብ ፐርፎርማንስን ሲደግፉ 93 ከመቶ ዲሞክራቶች በተቃራኒው ጎራ መሰለፋቸውም ተዘግቧል። በተያዘና ፕሬዚዳንት ዶናልድ ትራምፕ በቅርቡ የጣሉትን ቀረጥ ወይም ታሪፍን ተከትሎ 12 የአሜሪካን ግዛቶች መንበሩን በኒውዮርክ ግዛት ባደረገው ዓለም አቀፉ የንግድ ማዕከል ላይ የአሜሪካ አስተዳደርን በትላንትናው ዕለት መክሰሳቸውም ታውቋል። የፕሬዚዳንት ዶናልድ ትራምፕ አስተዳደር የታሪፍ ፖሊሲን በመቃወም ኦሪጋን፣ አሪዞና፣ ኮሎራዶ፣ ኮንኮዌት፣ ዴልዌር፣ ኢሊኖይስ፣ ሜይን፣ ኔቫዳ፣ ሚኒሶታ፣ ቬርሞንት፣ ኒው ሜክሲኮ እና ኒውዮርክ ግዛቶች ሲሆኑ የፕሬዚዳንት ትራምፕ ታሪፍም ህጋዊ አይደለም፣ የአሜሪካን ኢኮኖሚንም ያሽመለምላል በማለት ምክንያት ማቅረባቸው ተመልክቷል። በፍርድ ቤት እንዲፈታ 300 ሺህ ብር ከፍሎ ዳግም የታሰረው ላይ አቃቤ ሕግ አለኝ የሚለውን ተጨማሪ የፈጠራ ክስ አቅርበዋል። በነ ዶክተር ወንደሰን አሰፋ ጉዳይ የሐሰት ምስክር ማስደመጡ ቀጥሏል። በአማራ ማንነታቸው ሳቢያ ታስረው በግፍ እስር ላይ ከሚገኙና ፍርድ ቤት በዋስትና እንዲፈቱ ብሎ ዳግም በእስር ላይ ከሚገኙ አንዱ የሆነው ሚካኤል መላክ በቅርቡ 300 ሺህ ብር የተጠየቀውን ዋስትና ከፍሎ ከእስር ቤት እንደወጣ ከበር ላይ ታፍኖ የተወሰደ ሲሆን ትላንት ዳግም ፍርድ ቤት ቀርቦ አገዛዙ የፈጠራ የሽብር ክስ እንዳቀረበበት ታውቋል። የፍርድ ቤት ሂደቱን ተከታትሎ የሚዘግበው አውሎክሶን አንድነት ትላንት ሚያዝያ 15 ቀን 2017 የነበረውን የፍርድ ቤት ችሎት አስታኮ በላከው በዚሁ ዘገባ ዋስትናው ሳይከበር ከእስር ቤቱ በር ላይ ዳግም ታፍኖ በተወሰደው ማይክ መላክ ላይ ተጨማሪ ውንጀላ አቃቤ ሕግ አቅርበዋል። በዋስትና ተፈቷል ከተባለ በኋላ ከፍርድ ቤቱ በር ላይ ታፍኖ ተወስዶ ደብዛው የጠፋው ሚካኤል መላክ ትላንት ሚያዝያ 15 ቀን 2017 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በቀረበበት ወቅት አዲስ ክስ እንዲመሰረተበት የተደረገ ሲሆን ከአንዱ የፈጠራ ክስ ወደ ሌላው እየተሸጋገረ ያለው ያገዛዙ አቃቤ ሕግ ብዙዎችን ያስገረመ አዲስ ክስ ይዞ የመጣ ሲሆን ይህም በታሰረበት ቅሊንጦ የግቢ ሰላም እንዲሰፍን በማድረግና አካባቢው በበጎ ፈቃደኞች እንዲለማ በማድረግ ከፍተኛ እውቅናና ምስጋና ያገኘ ሚካኤል መላክ በቅሊንጦ ማረሚያ ቤት ሁከትና ብጥብጥ እንዲፈጠር እየሰራ ነው የሚል ክስም ይዞ መቅረቡ ታውቋል። ከዚህ በተጨማሪ ቤተ መንግስት ላይ ቦምብ ለማፈንዳት በማሰብ እየተንቀሳቀስክ ነበር የሚል ሌላው ከዚህ ቀደም ታስሮ በነበረበት ወቅት ያልቀረበ አዲስ ውንጀላ ያቀረበበት ሲሆን ኃይሌ ከበደ የተባለው ሌላው የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኛ ከሳምንት በፊት በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ ውሳኔ በ100 ሺህ ብር ዋስትና ከስር ከመለቀቁ ከቅሊንጦ ማረሚያ ቤት መውጫ ላይ እንደተለመደው ታፍኖ ገዛዙ በመሃል ከተማ ወዳለው የአፈና ጽሕፈት ቤት በመውሰድ ደብዛውን አጥፍቶ የነበረ ሲሆን በፌዴራል ፖሊስ አማካኝነት እንደገና ፍርድ ቤት ቀርቦ በ10 ሺህ ብር ዋስትና መፈታቱን የዘገባ አስታውሷል። ይህ በእንዲህ እንዳለ በነ ዶክተር ወንደሰን አሰፋ መዝገብ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ላይ አቃቤ ሕግ አሉኝ የሚላቸውን ሐሰተኛ ምስክሮች ማሰማቱን የቀጠለ ሲሆን ትላንት ሚያዝያ 15 ቀን 2015 ይቅረቡ የተባሉት የአቃቤ ሕግ ምስክሮች አሜ ሁሴን ሐሰንና ደረሰ አልዬ የተባሉ ሁለት ምስክሮች ያቀረበ ሲሆን ሁለቱም በአማራ ክልል ከኦሮሞ ልዩ ዞን ውስጥ ቁርቁር የተባለ አካባቢ የመጡ መሆናቸውን በጋዜጠኛ ጎበዜ ሲሳይ ላይ እንዲመሰክሩ በተጨማሪ ማድረጉ ታውቋል። አካባቢው የኦነግ ሸኔ ማሰልጠኛ መንቀሳቀሻና ነጻ ቀጠና ምሽግ መደረጉን ተከትሎ በንጹሃን ላይ እየደረሰ ያለውን ተደጋጋሚ ጥቃት ለማስቆም ከማሰብ የተነሳ ለአማራ ደህንነት ሲባል በክልሉ ያለው የኦሮሞ ልዩ ዞን መፍረስ አለበት ሲል በአንድ ወቅት በማህበራዊ ሚዲያ መናገሩን ተከትሎ ደረሰብን ላሉት በደል ምክንያት አድርገው አቃቤ ሕግ ያስጠናቸውን መመስከራቸው ታውቋል። ቀደም ሲል ከትላንት በስቲያ ሚያዝያ 14 ቀን 2017 የቀረበው መሐመድ አሊ አህመድ የተባለው ምስክር የራሱን አስተያየት እየጨመረና ጋዜጠኛ ጎበዜ ሲሳይ ተናገረ የተባለውን ተርጉሞ ጥፋት አስከትሏል እስከ ማለት መድረሱን ጠቅሰን መዘገባችን አይዘነጋም። ቀሪ ምስክሮች እንዲሰሙ ፍርድ ቤት ተለዋጭ ቀጠሮ መስጠቱም ታውቋል። በነ ዶክተር ወንደሰን አሰፋ መዝገብ መምህርትና ጋዜጠኛ መስከረም አበራን ጨምሮ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻው፣ ጋዜጢስት ዮርዳኖስ አለሜን ጨምሮ 23 በስር ላይ የሚገኙ ተከሳሾች ከቅሊንጦና ከቃሊቲ የቀረቡ ሲሆን አልተያዙም የተባሉትን ተከሳሾች ጨምሮ 51 ሰዎች በመዝገቡ መካተታቸው አይዘነጋም።
ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብጹ ፕሬዝዳንት አብዱል ፈታህ አልሲሲም ለሁለተኛ ጊዜ አቋማቸውን ገለጹ። በትላንትናው ዕለት ለይፋይ የአንድ ቀን ጉብኝት ወደ ጎረቤት ጅቡቲ ያቀኑት የግብጹ ፕሬዝዳንት አልሲሲም ከሀገሪቱ ፕሬዝዳንት ከኢስማኤል ኦመር ጌሌ ጋር ተገናኝተው ንግግር ያደረጉም ሲሆን ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት ኢስማኤል በዚህ ንግግር የሶማሊያና የሱዳን ጉዳይ መነሳቱን ጠቅሰዋል። እንደ ፕሬዝዳንት ኢስማኤል ገለጻ ሁለቱ መሪዎች የተነጋገሩባቸው ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ሲሆን ሀገራቱም ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባብ ኤል ማንዴብን የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲው ፕሬዝዳንት አስታውቀዋል። ይህ የባህር ወሽመጥም በጅቡቲ በኤርትራና በየመን የሚገኝ ስትራቴጂካዊ አካባቢ ሲሆን ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥም የደህንነት ሁኔታ ላይ መምከራቸውም ታውቋል። በዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።